ሰላም የተወደዳችሁ እንደናችሁ። በዛሬ ትምህርታችን እንግዲህ ፕሮሚስ በገባውላችሁ መሰረት በደንብ መዘጋጀት አለባችሁ። ስለ ፕሮናውኖች ነው የምናየው እና ፕሮናውኖች በጣም ወሳኝ የሆኑ የቋንቋ ክፍሎች ናቸው። ትንሽ ናቸው በቁጥር ነገር ግን በጣም ያው ቋንቋችን ብዙ ጊዜ በእነዚህ ላይ የተመሰረተ እነዚህን የያዘ ነው ማለት ነው። አንዳንዴ ትንሽነቱ ሳይሆን ጠቀሜታቸው ትልቅ መሆኑን ማስተዋል አለባችሁ። እንግዲህ በእንግሊዘኛ 8 ፓርትስ ኦፍ ስፒች የምንላቸው ወይ ደግሞ የቃል መደቦች አሉ። ከዛ ውስጥ ናውን የሚባለው ወይ ደግሞ ስም የሚባሉት በእንግሊዘኛ በጣም ሰፊ ቁጥር ይይዛሉ፣ በጣም ብዙ ቁጥር ይይዛሉ። ቀጥሎ ቨርብ የሚባሉት ይሄ ቨርብ የሚባሉት አክሽን ወይ ደግሞ ግስ የሚባሉት ማለት ነው። ሁኔታን እና ድርጊትን የሚገልጹ የቃል አይነቶች ማለት ነው። እነዚህ ሁለቱ ሜጀር እና በጣም ሰፊ ቁጥር ያላቸው ናቸው። ጥቅማቸውም በዚያው ልክ ነው። ከዛ ደግሞ አድጀክቲቮች እና አድቨርቦች ይከተላሉ። ምንድነው እነዚህ የሚከተሉት? ለምን ስሞች ካሉ አብረው አድጀክቲቮችም ሁሌ መኖር ይችላሉ። አድቨርቦች ካሉ ወይ ደግሞ ቨርቦች ካሉ ደግሞ አድቨርቦች ሁሌ ሊኖሩ ይችላሉ ማለት ነው። የስም ገላጭ አድጀክቲቭ ነው። የአድቨርብ ደግሞ የቨርብ ገላጭ ወይ ደግሞ የግስ ገላጭ ደግሞ አድቨርብ ነው፣ ተውሳከ ግስ ነው ማለት ነው። በዚያ መሰረት ቁጥራቸው እንደዚህ ይቀጥላል። ነገር ግን በጠቀሜታ አንፃር ስሞችን ወክለው መግባት ስለሚችሉ እነዚህ ፕሮናውን የምንላቸው በጣም ትልቅ ጠቀሜታ ያላቸው ናቸው። ለመማር ግን በጣም ቀላል ናቸው ማለት ነው እና ስለነሱ ነው የምናየው። ፕሮናውን ማለት እንግዲህ በአማርኛ ምን ማለት ነው? ተውላጠ ስም እንለዋለን። ተውላጠ ስም ማለት በስም ቦታ መግባት የሚችል። ለምሳሌ እኔ እስጢፋኖስ ነኝና እስጢፋኖስ ከምትሉኝ አንተ ትሉኛላችሁ ወይ ደግሞ እሱ ብላችሁ ስለኔ ታወራላችሁ ማለት ነው። ያ ማለት በስሜ እሱ የሚለውን ወይ ደግሞ አንተ የሚለውን ተጠቀማችሁ ማለት ነው። እሺ ይሄ ነው በቃ በስሞች የሚገባልን ይሄ ነው። ሌላኛው ብዙ አገልግሎት አላቸው። እርታች እየሄድን በስንት አይነት መንገድ በስሜ እኔን ወክለው በስንት አይነት መንገድ እንደሚገቡ ደግሞ ስለኔ በስንት አይነት መንገድ እንደሚያወሩ እናያለን ማለት ነው። ኦኬ pronoun ይላል። a pronoun is a word that takes the place of a common noun or proper noun። ያው ከላይ ተናላ ፕሮፐር እና ኮመን ናውን ማለት የወል ስሞች የጠቅላላ ስሞች ማለት ነው። ፕሮፐር ናውን ማለት ደግሞ የግል መጠሪያ የግል ስሞች ማለት ነው። እና በእነዚህ ስሞች ቦታ የሚገቡ ማለት ነው። እነዚህን ስሞች ወክለው የሚገቡ ለምሳሌ እስጢፋኖስ ፕሮፐር ናውን ነው አይደለ? ይሄ ፕሮፐር ናውን የሚለውን ተክቶ ምን የሚለው ይገባል? እሱ ወይ ደግሞ አንተ የሚለው ይገባልኛል ማለት ነው። ይሄን ነው ማለት የፈለገው። ወይ ደግሞ የወል ስም ደግሞ የጠቅላላ ስም ብንጠቀም ደግሞ ለምሳሌ ድመት የሚለው ቃል የጠቅላላ ስም ነው። ወይ ደግሞ ሰው የሚለው የጠቅላላ ስም ነው። ሰው የሚለው እነሱ ብዬ ላወራ እችላለሁ፣ ወይ ደግሞ ድመቶችንም ሆነ ሰዎችን ማለት ነው። ስለዚህ ይሄ ለጠቅላላ ስም ወይ ደግሞ ለፕሮፐር ስም ያለው ለየትኛውም የስም አይነት ተተክተው እንደሚገቡ እንድትይዙ እንድታስተውሉ ነው። ሌላኛው there are different kinds of pronouns። ያው ብዙ አይነት ብዙ ላንለው እንችላለን፣ ግን የተለያዩ የፕሮናውን አይነቶች አሉ። ከምን አንፃር እንደሆነ እንመልከት። ለምሳሌ የመጀመሪያው ፐርሰናል ፕሮናውንስ የሚባሉት ናቸው። ፐርሰናል ፕሮናውን የሚባሉት ምኖች ናቸው? ፐርሰናል ፕሮናውን የሚባሉት the words I እኔ ማለት ነው፣ you አንተ አንቺ ወይ ደግሞ እናንተ ማለት ነው፣ he እሱ ማለት ነው፣ she እሷ ማለት ነው፣ it እሷ ወይ ደግሞ እሱ ግን ሰው ላልሆነ ነገር ማለት ነው፣ we እኛ and they እነሱ ማለት ይሆናል ማለት ነው። እነዚህ ፐርሰናል ፕሮናውን ይባላሉ። ከላይ ይሄ ርሱ ማለት ነው ፐርሰናል ይባላሉ። are called personal pronouns እንላቸዋለን። ግን እነዚህ ብቻ አይደሉም ፐርሰናል ፕሮናውን የምንላቸው። they take the place of noun የስሙን ቦታ ይወስዳሉ ማለት ነው። በስሙ ቦታ ይቆማሉ፣ ይወስዳሉ። and are used as the subject እና ደግሞ እንደ ሳብጀክት ነው የሚያገለግሉት ማለት ነው። እንግዲህ ብዙ አይነት አሉ። ከዛም ውስጥ ፐርሰናል ፕሮናውን ከምንላቸው ውስጥ ራሱ ይሄ ሳብጀክት እንደ ሳብጀክት ማገልገል የሚችሉ የፐርሰናል ፕሮናውን አይነቶች እዚህ በላይ ያየናቸው 7ቱ ናቸው ማለት ነው። እነዚህ እንደ ሳብጀክት ነው የሚያገለግሉ የፐርሰናል ፕሮናውን አይነቶች ናቸው ማለት ነው። እንደ ሳብጀክት ምን ማለት ነው ካላችሁ የሚወራለት ድርጅቱ የሆነ ነገር ስንናገር ያና ንግግር ለማን ነው የምናወራው? ስለማን ነው የምናወራው? ማን ነው የሚያወራው የሚለውን የሚነግረን ነገር ማን የሚል ጥያቄ ስትጠይቁ ስለ ንግግሩ
ስለተነገረው ነገር ማን የሚል ጥያቄ ስትጠይቁ መልሱ ሳብጀክት ነው ማለት ነው። የሚያደርገው የሚሰራ የሚያደርግ የሚነገርለት ነገር ሳብጀክት ይባላል ማለት ነው። እና ይሄን ቦታ ሸፍነው የሚገቡ የፐርሰናል ፕሮናውን አይነቶች እነዚህ ሰባቶች ናቸው። ምሳሌ እንመልከት። በምሳሌ ሲሆን በደንብ ይገባቸዋል። ማይ ኔም ኢዝ የኔ ስም ኢዝ ዴቪድ የኔ ስም ዴቪድ ነው። አሁን እዚህ ላይ ምን ይታያችኋል? ዴቪድ የሚለው በጥቁሩ ተጽፏል። ስለዚህ ዴቪድ የሰው ስም ነው እና ደግሞ ፕሮፐር ናውን ነው የግል መጠሪያ ስም ነው አይደለ? ይህን ስም ስለ ዴቪድ እንግዲህ ብዙ የህይወት ታሪኩን መናገር ብንፈልግ ዴቪድ 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 እያለን አንጠራ። አንዴ ስለ ዴቪድ ካወራዋችሁ ርዕሱ ዴቪድ ርዕሳችን ነው ታውቃላችሁ። ከዛም በኋላ እሱ እያልኩ ነው የምቀጥለው። ኦኬ። ግን እሱ ደግሞ አሁን የዚህ አረፍተ ነገር ተናጋሪ ደግሞ ራሱ ዴቪድ ነው። ስለዚህ እኔ እያለ ነው የሚያወራው። እኔ ከነገርኳችሁ ስለ ዴቪድ እሱ እያልኩ አወራችኋለሁ። እሱ ግን ስለራሱ እኔ እያለ ነው የሚያወራን። ስለዚህ ማይ ኔም ኢዝ ዴቪድ እኔ ዴቪድ እባላለሁ ወይም ደግሞ እኔ ዴቪድ ነኝ አለ። እሺ አይ አም ዘ ያንገስት ኢን ዘ ፋሚሊ ይለናል። አይ የምትለዋ ዴቪድ ነው ማለት ነው። አይ ማለትና ዴቪድ ማለት ተመሳሳይ ነው። ያ ማለት አይ የምትለዋ በዴቪድ ቦታ ገባችልን ማለት ነው። ስለዚህ ኢን ፕሌስ ኦፍ ናውን በስሙ ቦታ ገባችልን ማለት ነው። አይ አም ዘ ያንገስት ኢን ዘ ፋሚሊ በኢን ዘ ፋሚሊ ማለት የግሩፕ ወርድ ናቸው። በቤተሰብ ውስጥ ማለቱ ነው። ስለዚህ ያንገስት ማለት ደግሞ ወጣቱ ከቤተሰባችን ወጣቱ እኔ ነኝ ማለት ነው። አሁን የመጨረሻ ልጅ እንደምንለው ማለት ነው። ከቤተሰባችን የመጨረሻው ልጅ እኔ ነኝ ወይም ደግሞ ትንሹ እኔ ነኝ፣ ያንግ የሆንኩት ወጣት የሆንኩት እኔ ነኝ አለን። ኦኬ አሁን እዚህ ጋር ዴቪድ በአይ እንደተተካ እንድትይዙልኝ ይፈልጋሉ። እሺ እዚህ ጋር ደግሞ this is my father ይሄ ምንድነው? የኔ አባት ነው አለ። this is ማለት ይሄ ማለት ነው። this ይሄ ማለት ነው። is ነው ማለት ነው። my father ማለት የኔ አባት ማለት ነው። ስለዚህ ይህ ላለው መጀመሪያ this ይህ እዚያ my father የኔ አባት is ነው ይህ የኔ አባት ነው። ስለዚህ my father የሚለው እንግዲህ ተናገርኩ አይደለ? እዚያ my father እያልኩኝ ሙሉ ስለ አባቴ ስለኔና ስለ አባቴ በምነግራችሁ ጊዜ የኔ አባት እያልኩ አልነግራችሁም። የኔ አባት የሚለውን ከነገርኳችሁ ኦልሬዲ ስለ አባቴ እያወራው እንደሆነ ተግባባን አይደለ? ከዛ እሱ እያልኩ ነው የምቀጥለው። እሱ እያልኩ ነው የምነግራችሁ። ስለዚህ this is my father ይሄ የኔ አባት ነው። he is a teacher he እንግዲህ እሱ ምንድነው አልኩኝ? እሱ መምህር ነው። ስለዚህ he ማለት እሱ ማለታችን ነው። a teacher ሚል አስተማሪ አንድ ያው ኤ የምትለው ነጠላ መሆንን ነጠላ ተቆጣሪ ስም የሚቆጠር ነጠላ ስምን ነው የምታሳየን። ስለዚህ a teacher መምህር ነው አስተማሪ ነው እና is ነው ማለት ናት። እሱ አስተማሪ ነው እንላለን ማለት ነው። እሱ አስተማሪ ነው he is a teacher። ሌላኛው ወደዚህ ስንመጣ ደግሞ ወደ እናቴ ነው። እናቴ ከሆነች ደግሞ ሴት ናት። በቃ ሴት ስለሆነች ብቻ ሺ ይላል። ሌላ ልዩነት የለውም። this is my mother ይቺ እናቴ ነች። ያው ስለ እናቴ ያወራው ይሄ አለልማ ስለ እናቴ ከሆነ ይቺ ማለቴ ነው። ስለዚህ this የሚለው አጠገባችን ያለ ነገርን ለማመልከት ነው። ስለዚህ this ይቺ my mother የኔ እናት is ናት ይቺ የኔ እናት ናት እላለሁ። ከዛ she is a lawyer ማለት የህግ ጠበቃ የህግ አማካሪ ማለት ነው። ስለዚህ የህግ ባለሙያ ናት ማለት ነው። she እሷ a lawyer የህግ ባለሙያ ወይ ደግሞ የህግ አካል ናት ማለት ነው። is ናት ስለዚህ እሷ የህግ ባለሙያ ናት እያልኩ ነው ማለት ነው። ወይ ደግሞ ላዌር ጠበቃ፣ ዳኛ እንደዛ ለማለት ነው። ከዛ አይ ማለት ምን ማለት ነው? እኔ ማለት ነው። አይ እኔ ማለት ነው። have a brother አሁን እዚህ ላይ አይ ካልን ስለ ማን ነው አይ? አሁን እዚህ ላይ ምንድነው ፍንጫችን? አይ የሚለው ማን ነው አይ ብለን የምንረዳው? ማን ነው አይ እያለ እያወራን ያለው? ዴቪድ ነው። እዚህ ላይ ማየት አለባችሁ። ዴቪድ ከላይ ስሙን አንዴ ጠርቶልናል። ከዛም በኋላ ከራሱ ጋር የተገናኘ ነገር በሚያወራ ጊዜ አይ የምትለዋን እየጠቀሰ ያወራናል ማለት ነው። አይ እኔ have አለኝ a brother አንድ ወንድም brother ማለት አንድ ወንድም መሆኑን ያመለክታል። ኤ ማለት ነጠላ ስለሆነች ማለት ነው። a brother and two sisters አያችሁ። ቱ ካለ ግን ሁለት ማለት ስለሆነ ሁለት እህት ሳይሆን የሚባለው ሁለት እህቶች ነው የሚባለው። ስለዚህ two sisters። ስለዚህ I have እኔ
አንድ ወንድምና አንድ ወንድም እና ሁለት እህቶች አሉኝ። have የሚለው አሉኝ ተብሎ ይፈታል ማለት ነው። ስለዚህ I have a brother and two sisters እኔ አንድ ወንድምና ሁለት ወንድሞች አሉኝ አለን ማለት ነው። አሁን ደግሞ እዚህ ላይ they ይላል። እዚህ ጋር they ይላል። they የት መጣ? ስለማን ነው የሚያወራው ካላችሁ ስለ እህቶቹና ስለ ወንድሙና ስለ እህቶቹ ሊያወራን ነው ማለት ነው። ስለዚህ ከላይ የተወራው ቱ ሲስተር እና አንድ ብራዘር ሊወራላቸው ነው። እንግዲህ they ያላቸው ወደ አንድ ጨመቃቸው ማለት ነው። they are ፔተር ይባላል ወንድሙ። ፔተር ሻሮን እንግዲህ አንዷ እህቷ ናች እንግዲህ and ጄኒ። ስለዚህ አንድ ወንድምና ሁለት እህቶች አሉኝ። እነሱ ማለት ነው አይደለ? they ማለት እነሱ ፔተር ሻሮንና ጄኒ ይባላሉ አለን። በጣም ጥሩ። ስለዚህ they የሚለው ብራዘርንና ቱ ሲስተር የሚለውን እንደገና ከምንጽፍ ይልቅ እነሱ የሚለውን ጠቅሶ ያሳየናል ማለት ነው። ሌላኛው I have አለ። እንግዲህ አይ የተባለ ማን ነው? ዴቭ ነው ማለት ነው። ዴቪድ አይ ያለ ነው የሚጠራው ራሱ። I have a dog ምን አለው? እሱ ደግሞ ውሻ አለው። I have a dog እንግዲህ ውሻ አለኝ ብሎናል። ስለዚህ ኢት ይላል። ኢት ስለማን ነው የሚያወራ? ስለ ዶጓ ነው፣ ስለ ውሻው። ውሻዬ አይልም። ዶጌ እኔ ውሻ አለኝ እና እንደዚህ ነገር አለው ውሻዬ ብሎ ነው እንጂ የሚነግራችሁ እኔ ውሻዬ እያለ አይቀጥልም። ውሻውን ራሱ እሱ ብሎ ይጠራዋል ማለት ነው። it is called ላኪ ይባላል አለን። ስለዚህ ላኪ ይባላል ለማለት ዶግ is called ላኪ አይልም። it is called ላኪ ምክንያቱም ዶግ አለው፣ ስለ ውሻው ነው የሚያወራል። ውሻው ደግሞ እሱ ላኪ ይባላል ነው አይደል? በአማርኛ የምንለው እሱ ላኪ ይባላል እንላለን። በእንግሊዘኛ ግን ኢት እንላታለን ማለት ነው። ስለዚህ ኢት ማለት እሱ ማሆን ይችላል፣ ወይ ደግሞ ሴት ብትሆን አሁን እቺ ውሻ ሴት ከሆነች ደግሞ እሷ ማለት ይሆናል ማለት ነው። ስለዚህ ለሰው አለመሆኑ ነው እንጂ ኢት ሽንና ሂን ተክቶ የምንጠቀመው የፕሮናውን ፐርሰናል ፕሮናውን ነው ማለት ነው። አዚ ሳብጀክት በእርግጥ እንደ ኦብጀክትም ተመሳሳይ ነው። ኦኬ ላኪ አለ። ስሙን ጠራው። ላኪ ብሎ ጠራው ራሱን ከውሻው ጋር እያወራ ነው እንበል። ላኪ you are a good dog አለው። ስለዚህ አንተ ምንድነው? ጥሩ ውሻ ነህ አለው። ስለዚህ አንተ ስንል ውሻውንም ቢሆን ለሰርድ ፐርሰን ሲሆን ነው እንጂ ለሶስተኛ ወገን ሲሆን ለእናንተ ስለ ውሻዬ ስነግራችሁ ነው እንጂ ኢት እያልኩ ምጠራላችሁ። ውሻዬ ጋር ሳወራ ግን ስንግባባ ኮሙኒኬት ስናደርግ ግን አንተ እያልኩ ነው ምጠራው። ስለዚህ አንተ ማለት ደግሞ you ማለት ነው። አንተ you ማለት ነው። ስለዚህ you are a good dog አለው። ስለዚህ አንተ በጣም ምርጥ ውሻ ነህ እያለው እየዳበሰው ሊሆን ይችላል ማለት ነው። ከዛ ጉድ ሞርኒንግ አለ። እዚህ ጋር ጉድ ሞርኒንግ ቺልድረን እንደምን አደራችሁ ተማሪ ልጆች አለ። you may sit down now ስለዚህ you ማለት ምን ማለት ነው? እዚህ ላይ you may sit down ነው ማለት መቀመጥ ትችላላችሁ፣ እባካችሁ መቀመጥ ትችላላችሁ፣ እባካችሁ ተቀመጡ ማለት ነው። you may ስትሉ እባካችሁ እያላችኋቸው ነው ማለት ነው። you may sit down now አሁን መቀመጥ ትችላላችሁ እባካችሁ እያላችሁ ነው ማለት ነው። ስለዚህ you የሚለው እናንተ ማለት ሲሆን እዚህ ለውሻው ግን አንተ ማለት ነው ማለት ነው። ስለዚህ you አንተም ይሆናል አንቺም ይሆናል፣ ወይ ደግሞ እዚህ ላይ ለተማሪዎች ሲሆን ለልጆች ሲሆን ደግሞ እናንተ መሆን ይችላል ማለት ነው። ይሄን እንድትረዱ ፈልጋለሁ። my family አለ። my family and I live in the big city in a big city እኔና ቤተሰቦቼ አለ። my family ቤተሰቦች የኔ ቤተሰቦች ማለት ነው። my family and እኔ I ማለት and እና I እኔ። ስለዚህ የኔ ቤተሰቦች እና እኔ አለ። live መኖር ነው። in ውስጥ ማለት ነው። a big ማለት አንድ ትልቅ ማለት ነው። city ከተማ። ስለዚህ እኔና ቤተሰቦቹ አንድ ትልቅ ከተማ ውስጥ ነው የምንኖረው ማለቱ ነው። ከዛ ስለ ቤተሰቦቹ እና ስለሱ ስናወራ ምንድነው? እኛ ነው አይደል የምንለው? እኔና ቤተሰቦቹ እኛ ነን አይደል? ስለዚህ we have an apartment አለ። እኛ ምን አለን አለ? አፓርትመንት አለን ወይም ደግሞ መኖሪያ ቤት አለን እያለን ነው ማለት ነው። ስለዚህ we የሚለው እኔንና ቤተሰቦችን ይጨምራል ማለት ነው። እንግዲህ ከዚህ ላይ በሰማያዊ የተጻፉትን በደንብ ካያችሁ አይ እኔ ማለት ነው፣ ሂ እሱ ማለት ነው፣ ሺ እሷ ማለት ነው፣ አይ እኔ ማለት ነው፣ ድጋሜ they እነሱ ማለት ነው፣ አይ በድጋሜ እኔ ማለት ነው፣ ኢት እሱ ወይ እሷ ማለት ነው ለሰው ላልሆነ፣ ዩ አንተ ማለት አንቺ ማለት
ወይ ደግሞ እዚህ ላይ እናንተ ማለት ይሆናል ማለት ነው። ከዛ ደግሞ አይ ድጋሜ እኔ ማለት ሲሆን ዊ ማለት ደግሞ እኛ ማለት ነው ማለት ነው። በአጠቃላይ ግን በሲንግል በነጠላ ስንቆጥራቸው እዚህ ላይ ያሉት ናቸው ማለት ነው። በቁጥርም 1 2 3 4 5 6 7 ናቸው። እነዚህን ተጠቅማችሁ እንደ ሳብጀክት መጠቀም ትችላላችሁ፣ በስሙ ቦታ በመጠቀም ማለት ነው። ይሄን ይመስላል። እዚህ ላይ ምን ይላል? እቺ ኖት ዩ the subject of a sentence is the person የሳብጀክቱ ወይ ደግሞ አረፍተ ነገሩ የተወራለት አካል ሰው ሊሆን ይችላል፣ እንስሳት ሊሆን ይችላል፣ ቦታ ሊሆን ይችላል፣ ወይ ደግሞ ነገር ሊሆን ይችላል። ያ ነገር ምንድነው? ዛት ዳዝ አለ the action shown by the verb ቨርቡ ላይ ወይ ደግሞ ድርጊቱ ላይ ገላጭ ወይ ደግሞ ድርጊቱ ላይ የታየውን ድርጊቱ ላይ የሚታይ ነገር አለ። ለምሳሌ በላች ካልነን ሴት መሆኗን ያሳያል አይደል? ጠጣች ካልነን ሴት መሆኗን፣ በሉ ካልነን ብዙ መሆናቸውን እነሱ መሆናቸውን ያሳያል። በላን ስል ደግሞ እኛ መሆናችን ያሳያል። ስለዚህ ከድርጊቱ ውስጥ የሚታየው ሰው ማለት ነው ሳብጀክት ነው። በቃ ባጭሩ ማለት ነው። ከድርጊቱ ውስጥ መብላት አለ አይደለ? በላን ስንል እኛ ነን ሳብጀክት ማለት ነው። ድርጊቱ ውስጥ አለን ማለት ነው። በሉ ካልን ደግሞ እነሱ ናቸው። ስለዚህ ይህ ድርጊቱ ውስጥ የሚገኘው አካል ድርጊቱን የሚያደርገው አካል ምንድነው ማለት ነው? ሳብጀክት እንለዋለን ማለት ነው። እሺ ሌላኛው ፐርሰናል ፕሮናውን ላይ ያልወጣንም አሁንም እንደ ኦብጀክት የምንጠቀማቸው አሉ። ኦብጀክት ማለት ደግሞ ድርጊት መቀበል ማለት ነው። ኦብጀክት ምን አልኳችሁ? ድርጊት መቀበል ማለት ነው። በድጋሜ ሲመስላይ ይሄኛውንም በራሱ ሌላ ቪዲዮ ልስራላችሁ። ይሄን እናያለን። ሪፍሌክቲቭ ምናምን እያልን በጣም አሪፍ አድርገን እናያቸዋለን። ግን እንዳይበዛባችሁ ለዛሬ ሳብጀክቶችን የተማረን አንዳንዴ እንዳይወሳሰብባችሁ ማለት ነው። ሳብጀክት ፕሮናውን የሚባሉትን አይተናል። እነሱም አይ፣ ዊ፣ ኢት፣ ሺ፣ ሂ፣ ዘይ እና ማን ነው ዩ አለ ማለት ነው። ስለዚህ አይ፣ ዊ፣ ዩ፣ ዘይ፣ ሺ፣ ሂ፣ ኢት። ስለዚህ ሰባቱን ፕሮናውኖች አዘ ሳብጀክት ወይም ደግሞ ነገሮችን አድራጊ ሆኖ በሚገቡ ጊዜ አይተናቸዋል ማለት ነው። ለበለጠ ደግሞ ጥያቄ መጠየቅ ትችላላችሁ ኮሜንት ላይ። ቴሌግራም ላይ ደግሞ የሚገርም ቻናል አለን። የተለያዩ መጽሐፍቶችን እንለቅበታለን። ከጀማሪ ገና እንግሊዘኛ ማንበብ ከማይችሉ ልጆች አድቫንስድ እስከሆኑ ልጆች ድረስ የተለያዩ መጽሐፍቶችን እየለቀቅን ስለሆነ እዚያ ላይ ገብታችሁ በነፃ መጽሐፍቶችን ማግኘት ትችላላችሁ። ቴሌግራማችን ከታች በሚገኘው ሊንክ ወይ ደግሞ ስልካችን ሴቭ አድርጋችሁ እዚያ ላይ በግላችሁ መማር ትችላላችሁ። በነገራችን ላይ በሳምንት 5 ቀን በቀን ደግሞ 1 ሰዓት ነው የምናስተምራችሁ። በግላችሁ መማር ትችላላችሁ። መጽሐፍቶችንም አክሰስ ማድረግ ትችላላችሁ። ቻናሉንም መቀላቀል ትችላላችሁ ማለት ነው። እንግዲህ ሰብስክራይብ ማድረጋችሁ እንዳትረሱ። እስካሁን ለነበረን ቆይታ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛ። የእውቀት የዓላማና የህልም ሰዎች እንድትሆኑ ከወዲሁ ምኞቴ ነው። በርቱ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።